ስለ ኃጢአቴ የሚገባ መስዋዕት በሙሉ ቀርቧል፣ አልቋል። መካከለኛ ከዚህ በኋላ መስዋዕት የሚሆን ስለኔ መስዋዕት የሚያቀርብልኝ የሚሰዋልኝ አያስፈልገኝም። እኔና እግዚአብሔር ቀጥታ መገናኘት ችለናል። ለአንዴና ለመጨረሻ ጊዜ ገብተናል ወደ ውስጥ። መካከለኛ የለም፣ አማላጅ የለም። ሐዋርያ በለው፣ ነብይ በለው፣ አስተማሪ በለው፣ ማን በለው መሃል ላይ መግባት አይቻልም። ኢየሱስ በእኔና በእግዚአብሔር መካከል ለአንዴና ለመጨረሻ ጊዜ መስዋዕት ሆኖ ጨርሶታል። በሩ ክፍቱን አይደለም ተነቅሎ ነው የወደቀው። ከዚህ በኋላ ለመዝጋት በሩ ራሱ የለም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈልገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ሁለተኛም ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ይሄንን ቃል ቀና ብለን መናገር የምንችል እኛ የአዲስ ኪዳን ቅዱሳን ብቻ ነን። የብሉይ ኪዳን እነዛን የሚያካክሉ ታላላቅ አባቶች ዛሬ መስዋዕት ሲቀርብ የሚቀጥለው ዓመት በተመሳሳይ ሰዓት እንገናኝ ነው የሚባባሉት። ዮም ኪፖር ጠብቀው ሊቀ ካህኑ በዛችው ቀን በዛችው ሰዓት ያቀርባል። አዲስ ኪዳን መጣና ለአንዴና ለመጨረሻ ጊዜ ስለ ኃጢአታችን ኢየሱስ መስዋዕት ሊሆን ተገልጧል። ኢየሱስ ጨረሰ። ክብር ለኢየሱስ ይሁን። በዚህ በጣም ኮንፊደንት መሆን አለባችሁ። በጣም ቀና ብላችሁ መራመድ አለባችሁ። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም፣ ሞት አክሲደንት አይደለም። ኢትስ ኤ ዲቫይን አፖይንትመንት። ሞት ድንገት እንዳይመስል፣ ሞት በመለኮት ተወስኗል። ኦልሬዲ አንድ ተወስኖበታል። ሰው አንድ ጊዜ ሊሞት ቀጥሎ ምንድን ነው የሚለው? አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኗል። ወሳኙ ሰው አይደለም፣ ወሳኝ አካል አለ። ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቆም እግዚአብሔር ወስኗል። መሞት አጋጣሚ እንዳይመስልህ፣ ድንገት እንዳይመስልህ የተወሰነ ኢትስ ኤ ዲቫይን ፕሮግራም። መለኮት ኦልሬዲ ወስኗል ሰው ላይ። ሰው ይሞታል። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። ሊሞት እግዚአብሔር ወስኖበታል። ብዙ ጊዜ ይባላል ሰው የመሞቻ ቀኑን አያውቅም። ዳዊት አንዴ እንደዚህ ብሎ ለመነ ተንበርክኮ፣ አቤቱ ምን ያህል እንደቀረኝ ንገረኝ አለው። 30 ቢለው 29ኛን እንደፈለገ ሆኖ ሊሞት 2 ቀን ሲቀረው ተደግፎ በር ላይ አይሄድም። ከዚህ 2 ቀን እግዚአብሔርስ እንደ ሌባ እና ሁሌ ዝግጁ መች እንደሚሄድ አያውቅም። እስቲ አሜን በሉ። ወስዳቸዋለሁ ይላቸዋል። ይመጣና መቼ አያውቁትም። ሊሄድ ነው የሚሉት። መቼ ነው የምትሄደው? እንጃ። የሚሞት ቀን ነው አንዳንድ ሰው የሚያውቀው። መሄዴ ነው ይላል። ከዛ የሚሞት ቀን ሰረገላ ይታየኛል። ሰው ሊሞት ከዛ በኋላ በፍርድ ፊት ሊቆም ተወስኗል። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም፣ ስለተናገራችሁት ስለ እያንዳንዷ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ ስለተናገራችሁት ቃል መንገድ ላይ ስትሄድ የሆነ ነገር ሲልህ አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። ሰማይ ዕውቀት ፍጹም ነው። ባይዘወይ እግዚአብሔር እየቆመ ሰውን ሁሉ አያስረዳም። እንትን ያልከው ቀን ትዝ ይልሃል። ኧረ ጌታዬ ትዝ አይለኝም። በቪዲዮ አያስረዳህም። ያቃል ጭንቅላት ልብ ያቃል። ባይዘወይ እግዚአብሔር ፊት ቆመ። እንደዚህ ፍርድ ቤት እኮ አይደለም እኮ ሰማይ ፕሬዘንስ ነው። እንደዚህ ነው የሚያልፈው። በውስጥ ይገባል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? ስለተሰራ ኃጢአት ሰው ምን መልስ ይሰጣል? አቤቱ በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ከመሞታችሁ በፊት ኑሩ እኮ ነው አይደል የመጽሐፉ ትምህርት። ሰው አንዴ ነው የሚሞተው። ቀጥሎስ በፍርድ ፊት ይቆማል ነው። አሁን የሞት ፍርሃት የለብንም እኛ እንደ ክርስቲያን። ኦልሬዲ ጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ የሞት ኃይል ተሰብሯል። ነገ የምፈራው ነገር አይደለም። እንደዛ እንዳልፈራ ያደረገኝ የክርስቶስ የመስቀል ሥራ ቢሆንም
ስለተሰራው ስራ ግን ኮንፊደንትሊ እኔ የምኖረው ኑሮ አለ። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። ይሄው መጽሐፍ እኮ ሲናገር ኢየሱስንና እኛን በንጽጽር ነው ያስቀመጠን። እኛ አንድ ጊዜ ልንሞት ቀጥሎ በፍርድ ፊት ልንቀርብ ግድ ነው፣ ተወስኗል። ኢየሱስ ስለ ኃጢአት መስዋዕት ሆኖ ቀረበ፣ አንድ ጊዜ ሞተ ነው። ሁለተኛ ጊዜ ለሚጠብቁት በክብር ይገለጣል ነው። ኦልሬዲ ኢየሱስ ሰው ሆኖ መሬት ላይ መጥቶ ሞትን ቀመሰ። ድጋሚ ይመጣል። ለማን ነው የሚመጣው? ለሚጠባበቁት። እነማን ናቸው የሚጠባበቁት? ክርስቲያን ቅዱሳን። መሄዱን አይተው መመለሱን ተስፋ የሚያደርጉ። ስትጠብቅ አኗኗርህ ያስታውቃል። የሚጠብቅና የማይጠብቅ ባይዘወይ የማይንድ ሴታፑ፣ አበላሉ፣ አጠጣጡ፣ ዝግጅቱ ያስታውቃል። ምንም ብታቀርብለት እየጠበቀ ያለ ሰው ጥሎ ለመሄድ ዝግጁ ነው። እስቲ አሜን በሏ። ኢንጌጅ ያረግም መሬት ላይ በደረሰበት ሁሉ አይጋባም። ተዘጋጅቶ ነው የሚጠብቀው። ላቅርብልህ ስትለው እስኪመጣ ነው ይልሃል። እንትን ትፈልጋለህ እስኪመጣ ዝግጁ ነው። አኗኗሩ ያስታውቃል፣ ንግግሩ ያስታውቃል። አይረጋጋልህም፣ አይቀመጥልህም። ልቡ በሙሉ ስቅል ያለ ነው። እስቲ አሜን በሏ። በቅድስና ነው የሚኖረው። ኢንጌጅ አያረግም ከዚህ ዓለም ስርዓት ጋር፣ ከዚህ ዓለም ነገር ጋር አይጣመርም፣ አይጋባም፣ አያያዝም። ዝግጁ ነው። ቅድስና ማለት የሆነ ነገር ማድረግና አለማድረግ ማለት ብቻ እኮ አይደለም፣ የእግዚአብሔር መሆን ማለት እኮ ነው። ቅዱስ ሳክርድ ሆሊ ማለት እኮ የእግዚአብሔር ብቻ መሆን ማለት ነው። አለመሳደብ ብቻ እኮ አይደለም፣ አለመዋሸት ብቻ እኮ አይደለም፣ አለማመንዘር ምናምን ብቻ እኮ አይደለም። ያልፋል፣ ከዛ ያልፋል። ጳውሎስ እኮ ሁሉ ተፈቅዶልኛል አሉት ቆሮንቶሶች። እሱ አይደለም ያለው፣ ቆሮንቶሶች ናቸው ያሉት። ሁሉ ተፈቅዶልኛል ሲሉት ሁሉ አይጠቅመኝም። ኃጢአት ነው አይደለም ያለው ጳውሎስ። ኃጢአት ያልሆነ የማይጠቅም ነገር ሁሉ አላረግም አለ። ኃጢአትማ ሩቅ ነው አለ። ያልሆነ ኃጢአት ያልሆነ የማይጠቅም የማይጠቅም የማይጎዳ ነገር አለ። ዝም ብሎ የሚያባክን፣ የሚያንቀሸቅሽ፣ የሚያቅበዘብዝ አንዳንዴ መንፈሳዊ ይመስልሃል። የሃይማኖት ካባ አለው፣ ረብ የለውም፣ አይጠቅምህም። እድሜህን ነው የሚበላው፣ ድሬን ነው የሚያደርግህ ምጥጥ። ከዛ አልፎስ ሲን ኃጢአት ሁሌ ነው የምናገረው እኔ ኃጢአትን የመጀመሪያ ቀን መዝናኛ ነው፣ የሁለተኛ ቀን ልማድ ነው፣ የሶስተኛ ቀን ባህሪ ነው። ማንነት ይሆናል፣ ኮንሱም ያደርግ፣ ይገላል። ከመሞት በፊት አኗኗርን ማስተካከል አለብህ፣ አቋምን ማስተካከል አለብህ። በጣም በትትና ጎናችሁ አሉ። ቅድስና እንዴት ነው በሉት እስቲ። ለምን መሰላችሁ? ይሄ ከላይ በስስ የሆነ ነገር አለው። ሶሊድ የሆነ ህይወት ያስፈልገናል። የሚነካ የሚዳሰስ ከንግግር የዘለለ ወክ የሚደረግ ህይወት ያስፈልጋል። እስቲ አሜን በሏ። ከሞተ በኋላ ፍርድ ፊት ነው የሚቀርበው። ጀጅ እግዚአብሔር ጻድቅ ፈራጅ ሆኖ ያቀርበዋል። ለተቀበለው ህይወት የሚገባ አይነት የህይወት ምላሽ እየሰጠ የኖረውና እንደ ልቡ የሆነ የኖረው ሰው እኩል በእግዚአብሔር ፊት ይመጣሉ። ለመዳን የሚሆነውን ነገር አግኝተናል። እኔ አሁን እየነገርኳቸው አለ። ሰማይ ከገባም በኋላ ጥያቄ አለ በእግዚአብሔር ፊት። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ህይወታችሁን ጠብቁ። ካገኛችሁት ነገር ሁሉ ጋር አትያያዙ። ለጌታ ኑሩ፣ ለጌታ እንኑር። እርሱን የሚያከብር ህይወት እንኑር። መጠበቅ እሱ ነው። ተለይ ካለ መለየት ነው። ተው ካለ መተው ነው። አቁም ካለ ማቆም ነው። እንደ አማይ ልንደክም እንችል። ኦፍ ኮርስ ማንም ሰው ሊደክም ይችላል። ግን ክርስቲያን ከሆነ ብድግ ይላል፣ ብድግ ይላል፣ ቶሎ ይመለሳል። ልማድ፣ ባህሪ፣ የህይወት አቋም ግን አያረግም። በደንብ ባይዘው ይገባበታል። ይሄ ሰውዬ በደንብ ነው የሚገባበት። ጌታ ኢየሱስ ክርስቶስ ተመልሶ የሚመጣው እንደገና ኃጢአትን ሊሸከም አይደለም ማለት፣ ለኃጢአት የሚሆን መስዋዕት ሊያቀርብ አይደለም። እና አንተ ስትጠብቅ የሚመለስበትን የሚገለጥበትን ጊዜ ስትጠባበቅ ለኃጢአት የቀረበ የቀደመውን መስዋዕት አክብረ ልትጠባበቀው ይገባል ነው። ድጋሚ የሚመጣው ለኃጢአት መስዋዕት ሊሆን ኃጢአትን ሊሸከም አይደለም። ዋንስ ኢየሱስ አንዴ ተቀብሎታል። ድጋሚ የሚመጣው በጣም በተስፋ ኢገርሊ አይደለም የሚለው ቃሉ፣ በጣም በጉጉት የሚጠባበቁ በመጠበቅ በጣም መጽሐፍ ቅዱሳችን ላይ የምናውቀው ሰው አባታችን አብርሃም ማይ ፌቨራይት ፐርሰን በእውነት ኦልድ ቴስታመንት ላይ በመጠበቅ እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበረና ይላል። ያ አጠባበቁ የማይንድ ሴታፑን ቀይሮታል። እግዚአብሔር ርስት አድርጎ በሰጠው አገር እንደ መጻተኛ እንዲኖር አደረገው። ምኑ? አጠባበቅ።
የሚጠብቅ ሰው ያስታውቃል። ሌላውስ እንደፈለገ ነው የሚኖረው። እንደፈለገ አስፍቶ ረግጦ ተኝቶ መስርቶ ይኖራል። አብርሃም በድንኳን ለምን እየጠበቀ ነው? በገዛ ምድሩ ነው እየጠበቀ ተዘጋጅቶ የሚኖረው። በተስፋ በጉጉት ለሚጠባበቁት ኢየሱስ ዳግመኛ ይመጣል። ለሁሉም አይመጣም። በጉጉት ለሚጠባበቁት መጠበቅ ባይዘው እጠብቅሃለሁ በሚል ቃል አይደለም የሚገለጠው። መጠበቅ በህይወት ነው የሚገለጠው። እንደምትጠብቀው የሚያይ ሰው ባይዘው ያውቃል። የሚያይ ሰው ያውቃል። በጣም ወደ ታች ስራ አሰድም የዓይን አምሮት አይደል ቢለው የዓይን አምሮት ከዛስ የሥጋ ምኞትና ስለ ገንዘብ መመካት ይልና የዓለም ፍቅር ያለው የክርስቶስ ፍቅር የለውም ይላል። የእግዚአብሔር ፍቅር በውስጡ የለም ይላል። ቸርች ውስጥ ላሉ ሰዎች የተጻፈ መልእክት ነው ባይዘው። ቤተ ክርስቲያን ስላሉ እዛ ደጅ ላለ ሰው አይደለም የተጻፈው። ቸርች ውስጥ ሆኖ የዓይን አምሮት የሥጋ ምኞት ስለ ገንዘብ መመካት ፕራውድ የሚያረጋለ ስለ ገንዘብ በሀብትም ይመካ ጌታን ዞር አድርጎ ቸርች ውስጥ በሀብቱ ትከሻውን ለማሳይ ክርስቶስ በደም ያስገባል። እንደዚህ አይነት ፍቅር ያለው ሰው የእግዚአብሔር ፍቅር ውስጡ የለም ይላል። የዓይን አምሮት ለስትፉል የሆነ እይታ በቃ ዓለም ያምረዋል፣ ደጅ ያምረዋል። ወንጌል አይታየው አይፈልግም። ክርስቶስ ስትለው ይደበዝዝበታል። ሌላ ነገር ጳውሎስ የገላትያ ቅዱሳን አግሬሲቭሊ ጳውሎስን እንዲቆጣ ያደረገው ምንድነው? ማን ነው አዚም ያረጋባችሁ አለ። ምን ነው አሉት? ድሮ እኮ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ አሁን ተጋረደ። አዚም ነው ይሄ አለ። አዚም ከኢየሱስ ውጪ ሌላ ነገር ለማየት ሲሞክሩ ኢየሱስ ተጋረደ። ዊች መተት ነው ይሄ። የምንጠብቅ ሰዎች አጠባበቃችን በህይወታችን ነው ማስተዋወቅ ያለ። ኢየሱስ የሚመጣው እንዲህ በጉጉት ለሚጠብቁት ሰዎች በናፍቆት በጥብቅ ጸሎት ከቅዱስ ቃሉ ጋር ባለ በጣም ጥብቅ ቁርኝት እንደ ቅዱስ ቃሉ በሚሆን የህይወት አቋም ውስጥ ስትሆኑ እንደምትጠብቁ ታስተዋውቃላችሁ። የሚያይ ሰው ራሱ ያውቃል። አይ እሱን አትጥራው፣ እዚህ ጋር አይገጥምልህም። ለምን አታየውም? ሌላ ነገር ነው የሚፈልገው። የሚያምረው ሌላ ነገር አለ። ሆሊነስ ላይ ቅድስና ላይ you have to be serious አጀንዳ እናንተ ላይ ስላለ እናንተን አሯሩጦ አንቆ መንገድ ላይ ለማስቀረት የሚታገል በጣም ብዙ የማይቆጠር ነገር ነው ያለው። ተጠንቀቁ። በጣም ወፍ አዳኟ ብዙ ነው ስለሚፈልጓት። አዳኟ ብዙ ነው። ወጥመድ የሚዘረጋባት ብዙ ነው። ለምን ድንገት አንቀው ይዘው ታርጌታቸው መግደል ነው። ምንም ሌላ ታርጌት የላቸውም። ወጥመድ ያዘጋጀ ሰው የባይዘው ወጥመዱን አዘጋጅቶ በወጥመድ ይዞ በጣም እያሻሸ ለማክበር ወጥመድ አያረግም። ወጥመድ ለመግደል ነው የሚዘረጋው። ሰምታችሁኛል? ህይወታችሁን፣ አቋማችሁን፣ አካሄዳችሁን አስተካክሉ። የተጠጋችሁ በሙሉ እወድሃለሁ ያለህ በሙሉ ልብህን ያቀለጠህ በሙሉ ከጌታ ሊሆን ይችላል። እያጠመደህ ሊሆን ይችላል። ሶምሶንን ለመግደል ሰይጣን 20 ዓመት ነው የለፋው። 20 years አስበዋል። 20 ዓመት እድሜ ላይ ምን ማለት ነው? አንድ ሕፃን ልጅ ተወልዶ እኮ ግራጁዌት እኮ የሚያደርግበት እድሜ ነው 20 ዓመት ሙሉ በዚህ ይዘረጋል ሲያመልጠው፣ በዚህ ይዘረጋል ሲያመልጠው፣ በዚህ ይዘረጋል። ታግሎ መጨረሻ ላይ አገኘው። ሲያገኘው እኔ እኮ ላከብር ነው ስፈልግ የነበረው አይደለም። የያዙት ቀን አይኑን አወጡት ነው የሚለው። የያዙት ቀን አይኑን አወጡት። ቀጥሎ ወፍጮ አስፈጩት። መጨረሻ ላይ ሞተ። እኛ ሁሌ የምናነበው ያው በቁሙ ከገደለው በሞቶ የገደለው ይበልጣል የሚለው ነው እንጂ ሰውየው ባይሞት የበለጠ አይገለም እንዴ? ግዴታ ሞቶ መግደል አለበት እንዴ? ግዴታ የቤቱን ምሰሶ ሲዘኝና አብረን እንለቅ ማለት አለብን እንዴ? ራሱን ጠብቆ ለምን 40 ዓመት ለምን አያገለግልም? ለምን እድሜ ልኩን በንጽህና እየኖረ ለምን አያገለግልም? በጣም ቴክ ኬር። እውነቴን ነው የምነግራችሁ። የተቀበላችሁት ነገር የከበረ ነው። አየህ፣ ውድ ነገር ባይኖር አይፈልጉም። በጣም የተከበረ ህይወት ውስጥ ስላለ እሱን ኮንታሚኔት ለማድረግ፣ ለማበላሸት፣ ለመመረዝ ሁሌ ትግሉ እሱን። ኢየሱስ ዳግም ይመጣል። ለሚጠባበቁት ነው ግን